የእግዚአብሔር መንግስት ሲሰፋ፣ ሰዎች ሲድኑ፣ አጋንንት ስራው ሲፈርስ፣ ቤተክርስቲያን በሌለበት ቦታ ቤተክርስቲያን ሲተከል ተመልከቱ። ከዚህ በኋላ አሁን ከ2 ዓመት በኋላ እዛ ጋር ያሉት ቤተክርስቲያናት ሌሎች ቤተክርስቲያናትን ይወልዳሉ። ተመልካቾቻችን እንደምናላችሁ። አሁን የምንገኘው በአዳማ የቤተክርስቲያናት ህብረት ቤት ውስጥ ነው የምንገኘው። እዚህ የተገኘንበት ምክንያት ሚሽነሪዎች ከ2 ዓመት በፊት ወደ ሚሽን ተልከው ወንጌል እንዲሰብኩ፣ እንዲያሰራጩ፣ ነፍሳት እንዲድኑ ተልከው ዛሬ ማጠናቀቂያ ጊዜያቸውን ለመዘገብ እዚህ መተናል። 10 ወይም 11 ከአስተባባሪያቸው ጋር 11 ሚሽነሪዎች ወደ ሚሽን ተልከው ነበረ። እነዚህ የተላኩ ሚሽነሪዎች እንግዲህ ዛሬ እንደሰማነው ፍሬ አፍርተው የሚሽናቸውን ማጠቃለያ ሪፖርት ለማሰማት እዚህ አዳማ ተገኝተናል። የኢቫንጀሊካል ሚዲያ ኔትወርክም ስፍራ ለመዘገብ እዚህ ነው ያለው። አብራችሁን ቆዩ። ይህ ኢቫንጀሊካል ሚዲያ ኔትወርክ ነው። በ2 ዓመት ውስጥ ይሄን ያህል ህዝብ ማግኘት ማለት ቀላል አይደለም። ሌሎቹም ወደ 92 ያለው አለ። ሲሳይ 92፣ አሸናፊ 79፣ 78፣ 77፣ 74፣ 65 አንድ አጥቢያ ማለት ነው። አጥቢያዎች ተመስርተዋል። ከባድ ቦታ ላይ እንዲህ አይነት እድል ተገኝቶ ቤተክርስቲያን እንዲተከል፣ ሰዎች ወንጌል እንዲሰሙ፣ ሰዎች እንዲድኑ እድል በማግኘታችን ይሄ ስራ በመሰራቱ እንደ አርሲ ዞን ከፍተኛ ደስታ ነው ያለን። ብዙ ሰው ድነዋል። ጌታ ምስክሬ ነው። ገባ ውስጥ ከ10,000 ሰው ወንጌል ሰምቷል በአንድ ቀን እና እግዚአብሔር መልካም ነገር እያደረገ ነው። ሳር ቤት ነው ማሳ ስንት ዓመት አለ። ማሳዬን ሄጄ አላይም አለ። ልጆቼ ገባ እንጀራ ነው ያደጉት፣ በችግር ነው ያደግነው አለ። ልክ እዛ ሄደን ማምለክ ስንጀምር እግዚአብሔር ደግሞ ያንን መንፈስን መጣው ወደ ጌታ። እሱም እንትን አለ ጠንክሮ አሁን እያመለከ ነው። ቆርቆሮ ቤት አሁን ግቢ ውስጥ ትልቅ ቆርቆሮ ሰራ። እግዚአብሔር አምላክ ሁሉ ጊዜ ያችን ትንሽ ጅማሬ ነው። የእግዚአብሔር ጅማሬ ሁሉ ጊዜ ትንሽ ነው። ያ ትንሹ ጅማሬ ምን እያደረገ ይሄዳል? እየሰፋ ይሄዳል። በእውነት በጣም ነው ደስ ያለኝ እና ቃል የለኝም። ክብር ለጌታ ይሁን። ይህን ሁሉ ያደረገ ጌታ ነው። ገና ብዙ ስራ አለ፣ ብዙ የሚሆን ነገር አለ እና እኛ እንደ ሴንድሚ ግሎባል ሚሽን ሁሉ ጊዜ ነው የምንጸልይላችሁ። እንትን ብቻ አይደለም፣ አብረናችሁ ነን። ባይዘው የሴንድሚ ግሎባል ሚሽን ገንዘብ ሰጥቶ አይደለም ቁጭ የሚል ታሪኩ የአጠቃላይ የጸሎት አስተባባሪ ነው። ባይዘው በብዙ እዚህም አለ አይደለም እህታችን ጸሎት እዚህ አለ፣ ጸሎት ሐረር አለ፣ ጸሎት ጅጅጋ አለ፣ ጸሎት አስበ ተፈሪ አለ፣ ድሬዳዋ አለ፣ ደሴ አለ፣ ትግራይ መቀሌ አለ፣ ጎንደር አለ፣ ባህር ዳር አለ፣ ጋምቤላ አለ፣ አሶሳ አለ፣ ባሌ ሮቤ አለ፣ እንደገና አዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ አዲስ አበባ ሁሉም ቦታ የተደራጀ የጸሎት ስልጠና ወስደው ስለ ኢትዮጵያ የሚጸልይ ያለ ስለ ሚሽን በሴንድሚ እየተደረገ ያለ ማለት ነው። በእውነት አንዱ ቤተክርስቲያን ከተመሰረተ በኋላ ሌላ ቤተክርስቲያን የመመስረት እንዲያውም በዚህ ጉባኤ ላይ በልቤ ተቀምጦ ልነግራችሁ የፈለኩት ምናልባት አሁን የአገልግሎት እንትናችን ውላችን ያልቃል፣ ክፍያዎች የጨረሱ ናቸው። ግን አንድ የተረዳሁት ነገር ያቺ ቤተክርስቲያን ራሷን ችላ ሌላ ሚሽነሪዎች እንድትልክ ነው ልባችን የሚያስበው። ይህን ሽኝት ስናደርግ መሪዎችን ጠርተናል። መሪዎች እዚህ የጠራንበት ዋናው ምክንያት በወንጌል መልእክተኞች የተተከሉትን አብያተ ክርስቲያናት ይኸውላችሁ ተረከቡ ልንላችሁ፣ እባካችሁ እንዳይበተኑ። እንደማይበተኑ እርግጠኞች ነው። እንደ ሰው ግን እንበል እንዳይበተኑ። አንዳንድ ቦታዎች ላይ የዳኑ ሰዎች ራሳቸው ቦታ እስከመስጠት ራሳቸውን እስከመስጠት ድረስ ደርሰዋል። እንግዲህ ወንጌል ሲሰራ ገንዘቡ ሳይሆን መጀመሪያ ራስን መስጠት እንደሚቀር ያሳየ የሚሽነሪዎች ጉዞ ነው ማለት ይቻላል። ምክንያቱም ሰዎች ራሳቸውን ከሰጡ በኋላ ገንዘባቸውን ለመስጠት አይከብዳቸውም። ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም የሚቀጥሉትን 5 ዓመታት በወንጌል ስርጭት በሚሽን ላይ አተኩራለሁ ባለው መሰረት እንግዲህ በየቦታው እንቅስቃሴዎች እንደዚህ እየሰፉ መጥተዋል። እነዚህ የሰፉ እንቅስቃሴዎችን ደግሞ አብያተ ክርስቲያናት
ክርስቲያናት በየቤተክርስቲያናቸው እየደገፉ ወደፊት እንዲራመድ እንዲያደርጉ እንደዚሁም ደግሞ ትብብርም ካስፈለጋቸው ወደ ካውንስሉ ሚዲያ መጥተው ትብብር እንዲጠይቁ ጥሪ ማስተላለፋችን ይታወሳል። ስለዚህ ሌሎቻችሁም በሚሽን ስራ ላይ ተሰማራችሁ በርቱ እንላለን። ይህ ኢቫንጀሊካል ሚዲያ ኔትወርክ ነው። ለኢቫንጀሊካል ሚዲያ ኔትወርክ ተስፋዬ ካሳሁን ነኝ ከአዳማ።